ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከብስራት የዩቲዩብ ቻናላችን የሰዓቱን ዜናዎች እነሆ ይዘንላችሁ ቀረብን። ከዜናዎቹ ጋር እኔ ቅድስት ደጀኔ አብሬያችሁ የምቆይ ሲሆን ከመላይ ስቱዲዮ ባለሙያዎች ጋር በመሆንም ዜናዎቹን ወደ እናንተ እያደረስን አብራናችሁ እንቆያለን። የምናስቀድመውም የሀገር ውስጥ መረጃን ይሆናል። በአረብ ሀገራት ተሰደው የሚሰሩ ኢትዮጵያውያን የቤት ሰራተኞችን ጤናና ደህንነት ለማሻሻል ያለመ ፕሮጀክት ይፋ ሆነ። በኢትዮጵያ በስደትና ጤና ላይ የተደረጉ የምርምር ጥናቶች አነስተኛ በመሆናቸው ከፍልሰት ጋር የተገናኙ ችግሮች ለመፍታት ትልቅ ክፍተት እንደሚፈጥር ተጠቁሟል። በዛሬው ዕለት የኢትዮጵያውያን ስደተኛ የቤት ሰራተኞችን ጤናና ደህንነት ለማሻሻል ያለመን ፕሮጀክት ይፋ መሆኑ ተነግሯል። ኢኖቬት የተሰኘው የዚህ ፕሮጀክት ዋና አስተባባሪ ዶክተር ካሳሁን ሀብታሙ ለብስራት ራዲዮ እንደተናገሩት ወደ ተለያዩ የአረብ ሀገራት ለስራ የሚያቀኑ ሴት ኢትዮጵያውያን በርካታ ችግሮች ያጋጥማል ቸዋል የቋንቋ የባህል ተጽዕኖ የአየር ንብረት ለውጥን ተከትሎም ለስነ አእምሮና ለስነ ተዋልዶ ጤና ችግሮችም እንደሚዳረጉ ጠቁመዋል። እንዲህ ያለ ችግር የሚያጋጥማቸው ሴቶች በቂ የሆነ የጤና አገልግሎትን እንደማያገኙም አስተባባሪው ገልጸው ይህን ክፍተት ለመሙላት እንዲቻልም ፕሮጀክቱ ይፋ ሆኗል ብለዋል። የፕሮጀክቱ በመካከለኛው ምስራቅ የሚገኙ ኢትዮጵያውያን ስደተኛ የቤት ሰራተኞችን ጤናና ደህንነት በቴክኖሎጂ ፈጠራ በመታገዝም ለማሻሻል ያለመ መሆኑን ዶክተር ካሳሁን ጨምረው ለጣቢያችን ተናግረዋል። የሞባይል አፕሊኬሽን በመጠቀምና የባለሙያዎችን ቡድን ባካተተ መልኩ ስደተኞች ባሉበት ቦታ መረጃ ማግኘት የሚችሉበትም እድል ተመቻችቶላቸዋል። የሚገጥማቸውን የጤና ችግሮች በተለይም የስነ አእምሮና የስነ ልቦና ጉዳቶችን ማሻሻል እንዲችሉ የሚያስችላቸውን መረጃም እንዲያገኙ ያስችላቸዋል ተብሏል። በተጨማሪም ወደ አረብ ሀገራት ጉዞ ከመጀመራቸው አስቀድሞም አስፈላጊውን ስልጠና እንዲያገኙ ይደረጋል ሲሉ አስተባባሪው ጨምረው ገልጸዋል። በሞትና በሕይወት መካከል የነበረን የተጣለ ሕፃን ጡቷን በማጥባት ነፍስ የዘራችበት የፖሊስ አባል በደሞዝ 3 እርከን እንድታድግና የገንዘብ ሽልማት ተበረከተላት። በምስራቅ ሐረርጌ ዞን ቀርሳ ወረዳ የፖሊስ አባል የሆነች በረሃብ በሞትና በሕይወት መካከል የነበረ የተጣለ ሕፃንን ጡቷን በማጥባት ነፍስ የዘራችበት የፖሊስ አባል ሽልማት ተበርክቶላታል። ዋና ሳጅን ነይማ ጀማል የተባለች የምስራቅ ሐረርጌ ዞን የቀርሳ ወረዳ ፖሊስ ጽሕፈት ቤት የሴቶችና ሕጻናት ጉዳይ ጽሕፈት ቤት ኃላፊ ጥቅምት 29 ቀን 2018 ዓ.ም ጫካ ውስጥ የተጣለ የ3 ወር ወንድ ልጅ ሕፃን ለተከታታይ 3 ቀናት በምግብ እጦት በመቆየቱ በሞትና በሕይወት መካከል ሆኖ ሳለ ጡቷን አጥብታ እንዳተረፈችው ብስራት ሬዲዮ ከዚህ ቀደም መዘገቡ ይታወሳል። የፖሊስ አባሏ ልጅ ከወለደች ገና የ6 ወር አራስ የነበረች ሲሆን በሰብአዊነት ጡቷን ለ1 ሰዓት ያህል አጥብታ የተዳከመውን ሕፃን ነፍስ የዘራችበት በመሆኑም ላደረገችው ሰብአዊነት የተሞላበት ድርጊት ሽልማትም ተበርክቶላታል። ለፖሊስ አባሏ ሽልማቱ የተበረከተላት የነጭ ሪቫን ቀንን አስመልክቶም ሲሆን የስንቄ ባንክ የፖሊስ አባሏ ላበረከተችው ድንቅ የሰብአዊነት ተግባር ለመጀመሪያ ጊዜ የ50 ሺህ ብር የገንዘብ ስጦታ እንዳበረከተላት የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ ገልጸዋል። የዋና መምሪያው ኃላፊ ረዳት ኮሚሽነር ናስር መሐመድ ለብስራት ሬዲዮ እንደተናገሩትም የፖሊስ በጀግንነት መጠበቅ በሰብአዊነት ማገልገል የሚለው መሪ ያንጸባረቀው የዋና ሳጅን ነይማ ጀማል ተግባር የክልሉን የፖሊስ አርማ ከፍ ያደረገና ያኮራ ተግባር በመሆኑም ካለችበት የደሞዝ እርከን በ3 እርከን እንድታድግ የኦሮሚያ ፖሊስ ጠቅላይ መምሪያ እንደፈቀደም ተናግረዋል። የፖሊስ አባሏ ተግባር በአኩሪ ገድል ታሪክ ላይ የሚመዘገብ መሆኑን የተናገሩት ረዳት ኮሚሽነር ናስር መሐመድ በቀጣይም በሴቶችና ሕጻናት ዙሪያ የሚሰሩ ተግባራት ላይ አጠንክረው ለመስራት እንደ ማሳያ እንደሚሆንም ገልጸዋል። በዋና ሳጅን ነይማ ጀማል የጡት ወተት በሕይወት የተረፈው የ3 ወር ሕፃን አሁን ላይ በፍጹም ጤንነት ላይ እንደሚገኝም ታውቋል። ዘገባው የባልደረባችን ምህረት ታደሰ ነው። የ7 ዓመቱን ታዳጊ በማገት 1 ሚሊዮን ብር የጠየቀው ግለሰብ በእስራት ተቀጣ። በቡኖ በደሌ ዞን ገቺ ወረዳ የ7 ዓመት ልጅን በማገት ወላጆቹን 1 ሚሊዮን ብር የጠየቀው ግለሰብ በእስራት ተቀጥቷል። ብስራት ራዲዮ ከቡኖ በደሌ ዞን ኮሚኒኬሽን ጽሕፈት ቤት ባገኘው መረጃ መሰረት ጉተማ አቡበከር የተባለው የ27 ዓመት ወጣት የ7 ዓመቱ ልጅ በማገት 1 ሚሊዮን ብር ወላጆቹን የጠየቀ ሲሆን ቤተሰቦቹን ብሩን መክፈል ስለማይችሉ ለፖሊስ ማሳወቃቸው ተገልጿል። ፖሊስ ተከሳሹን በመከታተል በምስራቅ ወለጋ ዞን ነቀምቴ ከተማ ራሱን
ሸሽጎ ሲንቀሳቀስ በጸጥታ አካላትም በቁጥጥር ስር መዋሉ ተገልጿል። ተከሳሹ በቁጥጥር ስር ከዋለ በኋላም ፖሊስ ልጁን ለቤተሰቦቹ ያስረከበ ሲሆን በተከሳሹ ላይ አስፈላጊውን ማስረጃ አሰባስቦም ለአቃቤ ሕግ መላኩ ተነግሯል። አቃቤ ሕግም በወንጀል ሕግ ቁጥር 589 ንዑስ አንቀጽ መሰረት ለአካለ መጠን ያልደረሰ ልጅን በኃይል አፍኖ በመውሰድ ወንጀል ክስ መስርቶበታል። ክሱን የተመለከተው የቡኖ በደሌ ዞን ከፍተኛ ፍርድ ቤት ጥቅምት 28 ቀን 2018 ዓ.ም በዋለው ችሎት ተከሳሹ በፈጸመው የወንጀል ድርጊት በ14 ዓመት እስራት እንዲቀጣ ወስኖበታል። ዘገባው የመባ ወርቅነህ ነው። ተመልካቾቻችን አሁን ደግሞ ከውጪ ወዳገኘናቸው መረጃዎቻችን እናሳልፋችኋለን። በፊሊፒንስ በከፋ የሙስና ቅሌት የተነሳ 2 ሚኒስትሮች ከስልጣናቸው ተነሱ። የፊሊፒንስ ፕሬዚደንት ፈርዲናንድ ማርኮስ ጁኒየር ካቢኔ 2 ሚኒስትሮች ከስልጣን መልቀቃቸው ተሰምቷል። ባልተገነባ መሰረተ ልማት እንደተገነባ ተደርጎ ፈሰስ በተደረገ ገንዘብና በቢሊዮን የሚቆጠር ዶላር ጉድለት ያሳየው የመንግስት ሀብት ላይ በተደረገው ምርመራ ላይ ሚኒስትሮቹ ተሳትፈዋል። ይህም የሀገሪቱ መንግስት በሙስና ቅሌት ላይ ያጋጠመውን ቀውስ አመላካች ሆኗል። ዋና ጸሐፊ ሉካስ ቤርሳሚንና የበጀትና ማኔጅመንት ዲፓርትመንት ጸሐፊ አሚና ፓንጋንዳማን ሁለቱም ከኃላፊነታቸው መነሳታቸውን የፕሬዚደንቱ ቤተ መንግስት የፕሬስ ኦፊሰር ክሌር ካስትሮም አስታውቀዋል። ካስትሮ እንደተናገሩትም ሚኒስትሮቹ ዲፓርትመንታቸው ከጎርፍ መቆጣጠሪያ ጋር በተዛመደ ክስ እንደተመሰረተባቸውና አስተዳደሩ ጉዳዩን በተገቢው መንገድ እንዲፈታ የመፍቀድ ኃላፊነት በመገንዘብ ኃላፊነታቸውን ለመልቀቅ መምረጣቸውን ዘ ፊሊፒንስ ኢንኩዌር ጋዜጣ ዘግቧል። በፊሊፒንስ ፖለቲካ ውስጥ ኤክስፐርትና በሲንጋፖር ዩሱፍ ኢሻክ ኢንስቲትዩት ከፍተኛ ባልደረባ የሆኑት አሪስ አሩጋይ እንደሚሉትም ቤርሳሚንና ፓንጋንዳማን ከሐምሌ ወር ጀምሮ ከተቀሰቀሰው የሙስና ቅሌት ተቃውሞን ተከትሎ የማርኮስ አስተዳደር ከፍተኛ ደረጃ ስልጣን ያላቸው አባላት ናቸው። የሙስና ቅሌት በመላው ፊሊፒንስ 500,000 ሰዎችን በማኒላ ከተማ ሰላማዊ ሰልፍ እንዲወጡ ያደረገም ህዝባዊ ተቃውሞን አስከትሏል። የመጀመሪያው መሳሳም ከ1 ሚሊዮን ዓመታት በፊት መፈጸሙን ሳይንቲስቶች አስታወቁ። መሳሳምን ሰዎች፣ ጦጣዎችና የዋልታ ድቦች ይፈጽሙታል። አሁን ላይ ግን ተመራማሪዎች የመሳሳም የዝግመተ ለውጥ አመጣጥን በተመለከተ የደረሱበትን ይፋ አድርገዋል። ጥናታቸው እንደሚያመላክተው በአፍ የመሳሳም ሂደት ከ1 ሚሊዮን ዓመታት በፊት በዝግመተ ለውጥ የተፈጠረ ሲሆን የሰው ልጅና ሌሎች ዝንጀሮዎች የጋራ ቅድሚያት ፈጽመውትም ሊሆን ይችላል ብለዋል። ተመሳሳይ ጥናት እንዳመለከተው ኒያንደርታሎችም ተሳስመው ሊሆን ይችላል ሲሉም ገልጸዋል። ሳይንቲስቶች ስለመሳሳም ያጠኑት የዝግመተ ለውጥ እንቆቅልሽ የሆነ ጉዳይ በመሆኑም የተነሳ እንደሆነ ይናገራሉ። ግልጽ የሆነ የመራቢያ ጥቅሞች የሌሉት መሳሳም በሰው ልጅ ብቻ ሳይሆን በእንስሳት ዓለም ውስጥም የሚታይ ነገር ነው። ኢቮሉሽን ኤንድ ሂዩማን ቢሄቪየር በተሰኘው ርዕስ የታተመው ጥናት መሳሳም በአንዳንድ የከንፈር ወይም የአፍ ክፍሎች እንቅስቃሴ የአፍ ተኮር ግንኙነት መሆኑን ገልጸውታል። ከኦክስፎርድ ዩኒቨርሲቲም የዝግመተ ለውጥ ባዮሎጂስት ዶክተር ማቲልዳ ብሬንድል ከዚያ በመነሳትም መሳሳም ከ1.5 ሚሊዮን ዓመታት በፊት በትልልቅ ዝንጀሮዎች ውስጥ የተፈጠረ ነው ብለን እናስባለንም ስትል ተናግራለች። ይኸው ጥናት ኒያንደርታልስ ከ40,000 ዓመታት በፊት የሞቱት የቅርብ የሰው ልጅ ዝርያ ያላቸው እንዲሁ ተሳስመው ሊሆን ይችላል ሲል ደምድሟል። ቀደም ሲል በኒያንደርታል ዲኤንኤ ላይ የተደረገ አንድ ጥናትም እንደሚያሳየው የዘመናችን ሰዎችና ኒያንደርታሎች የአፍ ውስጥ ማይክሮቦች በምራቅ ውስጥ የሚገኙትን የባክቴሪያ አይነቶችም ያጋራሉ ሲል ጥናቱ ማሳወቁ ይታወሳል። ተመልካቾቻችን ለሰዓቱ የያዝነው መረጃችን ይህን ይመስል ነበር። ስለተከታተላችሁ እናመሰግናለን። ዜናዎችን ወደ እናንተ በማድረስ በኩል እኔ ቅድስት ደጀኔ ከመላ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር አብሬያችሁ ቆይታ ያደረኩት። በያላችሁበት መልካሙን እየተመኘው ሰናበታችኋለሁ። ሰላሙ ነው።